ኢንስፔክተር ኤፍሬም እባላለሁ። አባቴ በጣም ጠንካራ የፖሊስ አባል ነበር። ወንድሜ ቅዱስ ይባላል። በጣም ነው የምጠላው። ምክንያቱም ለአባቴ መሞት ምክንያት ስለሆነ ነው። በልጅነታችን አባቴ በረከት የተባለ ልጅን ከጎዳና ላይ አንስቶ ወደ ቤት አምጥቶ ከኛ ጋር ቀላቀለው። በረከት ይባላል። ከዛሬ ጀምሮ እንደ ወንድማችሁ እያያችሁት ከኛ ጋር ይኖራል። ተዋውቁት። ቅዱስ በረከትም አንዱ የቤተሰብ አባል ሆነ። አባቴ ስለ ፖሊስ ሙያና ስለ ፖሊስ ስነ ምግባር ነግረን ነበር። ስሰማ ውስጤ ይደሰታል። ብዙም ሳይቆይ አባቴ አብረውት በሚሰሩት የፖሊስ ባልደረቦቹ ሴራ ከስራ ታገደ። የፖሊስ ባልደረቦቹ በዚህ በከፋው ሰዓት ጎረቤታችን በሆኑት በአቶ ግዛቸው ቤት ላይ ዘረፋ ፈጽመሃል ብለው ሊያስሩት ሲመጡ አባቴ ራሱን አጠፋ። ከጥቂት ቀናት በኋላ የስርቆት ወንጀሉን የፈጸሙት የኔ ታላቅ ወንድም ቅዱስና በረከት መሆናቸውን ፖሊስ ደረሰበት። በወንድሜ ምክንያት አባቴ ሞተ። የወንድሜን ጥላቻና እንደ አባቴ ጠንካራ ፖሊስ የመሆን ህልሜን በውስጤ ይዤ አደግኩ። ወንድሜም በወንጀል ስራው ገባበት። በከባድ የዘረፋ ወንጀል 6 ዓመት ተፈርዶበት በወህኒ ቤት ይገኛል። እኔም እንደ አባቴ ጠንካራ ፖሊስ የመሆን ህልሜን አሳካው። በመፈታት በጣም ደስ ብሎናል። የተራ ልጆችም ሀይ ብለዋል። አመሰግናለሁ። ይሄም ከተራ ልጆች ተሰብስበ ነው ቅዱስ ለአንዳንድ ነገር ይሆናል ብሏል። እሺ ፒስ ነው። ሰላም ነው። ፋዘር ተሻላችሁ? ፒስ ነው። እየሄድክ ታያቸዋል? አንዳንዴ ተፍተፍ እያልክ ይሄዳል። እመጣለሁ። እሺ ማዘሮ ጌታ አለውና አባ ጌታ መጣ። ጌታ ለአንዳንድ ነገር ይሆናል። አንተ አሁን አይደለም የመጣው። ግድ የለህም አለኝ። ግድ የለህም ማዘሮ ያዡ ከሞላ ስራ እንዳሰሪ እኔ መጥቻለሁ። እሺ ኩሽና ገብተህ ልትሰራለህ? እሺ ስራ መስራት የለም። እሺ አባዬ። እሺ ማዘሯ እጅሽ እንዴት እንደናፈቀኝ ይኸው እያሸውልህ አይደለም ታዲያ
በጣም ነበር ናፈቅሽ። ኧረ ማሚ የሌለ በቃ እሱ ከመጣ በኋላ እኔ ላሽ አልሽኛ እንዴ? ላሽ ብለሃና ምንድነው የምትለው እንዴ? ያው በቃ እሱ ከገባ ጀምሮ ሸምጠጣሽኝ የለ እንዴ? መች አየሽኝ እንዴ? ቀጠላ አይደለም ሸመጥጠ አቆጣቆጣ እንዴ? አቆጥቁጧል። አቡሌ ወይ ታይተራ ወርደ ታውቃለህ? ምን እባክህ አንተ ከታሰርክ በኋላ እኮ ፍንዳታዎቹ አላስደርስ ብለውኛል። ነገ ጠዋት እንሄዳለን። ስታይል ደስ ይለኛል። ጓደኞቻችሁ ናቸው? እኔ የምለው ይሄ ጎረቤታችን ሚስቱ የሚደበድባታል። ሞተ እኮ። እንኳን ሞተ። ምን ነው? እኔ ከምገለው ይሻላል። ኧረ መቆጣ። ማታ ማታ እሱን እያሰሩ መግረፍ ነበር የሰለቸኝ። በስከርኩ በትክክል ሰው ደግሞ እንዳታቋርጭ እሺ። ወንድም እኮ በ6 አመቱ ነው ቤቱ የመጣው። ትንሽ አታጫውተው? ደክሞኛል። ደህና ደሩ። ወንድም ስራ ስለሚበዛበት ቤት ነጭ አደረገው። አትይበት የኔ ጌታ። ተይው፣ እኔ ከወደድኩት ይበቃል። ኧረ እሱም ይወድሃል። ደግሞ በጣም ነበር ይናፍቅ። እሱም እንዲል ነበር ናፍቆኛል ነበር። ኢንስፔክተር ሆነ ተሾመ። ሾም ደስ ይላል። ምን ያህል ጊዜ ሆናችሁ ሰላም? 2 አመት። ብዙ ቆይታችኋል። ፖሊስ ነው ያልሽ? ለዛውም ጀግና ፖሊስ። ከእንዴት ተዋወቃችሁ? ፖሊስ ጣቢያ የሆነ ጉዳይ ነበረኝ በጊዜው። ጉዳይም በጣም በፍጥነት ነው ያስጨርሳልኝ። ደስ ስላለኝ የሻይ ብዬ ሰጠው ስሞክር በጣም ተቆጣኝ። በጣም አለቀስኩኝ። በጣም የደነገጥኩት አባቴ። ከዛ ባበለኝ። ሻይ ቡና አለን እያለ ከዛ ፍቅር ተጀመረ ማለት ነው። ሰላምዬ፣ አንቺ የወደድሽው ሰው ምርጫዬ ነው። አውቃለሁ አባቴ። ቴንኪው። ግን ይህንን ጀግና ማወቅ እፈልጋለሁ። እኔ የምልህ አያት መሆን አምሮኛል። እስቲ አግቡና ውለዱ። እኔ ወይስ እሱ? ምን? ኧረ እኔም አጎት መሆን አምሮኛል። የሰው ልጅ ወልዶ ከሞተ መልኩን ቀየረ እንጂ አልሞተም የሚባል ነገር አለ። ያው እስር ቤት ነው ግድግዳ ላይ ምናምን። ብላ እንጂ አባ። ኤፍሬም ቆይ ሸሚዝ ተቀዷል። በቃ አይታይም። ሰላም ሰላም። ወንድም እኮ በጣም ነው የሚወድህ። የመጨረሻ ምን? ልቡ ዝቅ እስኪል ነው የሚወደኝ። ልጄን አውቀዋለሁ፣ የዋህ ነው። እስቲ ክፉን አትይበል ልጄ እባክህ። መቼ የሆነ እውነቱ የሚገባሽ? ሁሉንም ተውና ስራ እስኪ ተለወጥ ልጄ። ወንድምም እኮ የሚከፋብህ በዚህ ምክንያት ነው። በዚህ አይደለም። ስላለፈው ነገር አሁን ማሰብ አልፈልግም።
እኔ አሁን እያሳሰበኝ ያለው የአንቺ ጤንነት ብቻ። እኔ ጤና ነኝ። እናንተ ስትጣሉ ስትቀያየሙ ነው የሚጨንቀኝ። አባዬም የኔ ልጅ ለማየት በጣም ጓጉቷል። እውነትሽን ነው? አዎ ደግሞ ይሄ ሰርግ ምናምን የሚሉትን ግርግር እንደማንፈልግ ነግሬዋለሁ። እና ምን አሉሽ? ብሩን ሰርተን እንደምንለወጥበት ነገርኩት። በቃ አሳምኘዋለሁ። እሺ ብሏል። ታዲያ ቤተሰብ ምናምን እንዴት ነው የምናቀላቅለው? አባዬ ኔክስት ዊክ ላይ ምሳ አዘጋጅተዋል። የእናንተን ቤተሰብ ለመጥራት ማለት ነው። ከዛ ትመጣላችሁ፣ እንቀላቀላለን። ከዛ በኋላ ምንም ሰበብ የለም ወደ ትዳር። እሺ እንዴት እንደጓጓ ሰላምዬ። ወይ ቤት ተከራይተን ግን አንወጣም። ለምን? እማያውን ባለችበት ሁኔታ እሷን ከቤት ጥሎ መውጣት ማለት ለኔ አይታሰብም። አብረን መኖር እንችላለን ከሷ ጋር። በቃ እኔ ካንተ ጋር ይሁን እንጂ የትስ ቢሆን የትስ እኔ ካንተ ጋር መኖሬን ብቻ ነው የምፈልገው። ለምን ዳሉ ላይ ሆንም? I'm serious. ሄሎ የት? መጣው ሰላምዬ ከስራ ቦታ ነው መሄድ አለብኝ። እሺ አትስመኝም? ማዘሯ ማዘሯ እንዴት ነሽ? ታግባሽልኝ መጣሽ አይደል? ጊዜች ለሱ ነው ያመጣሁለት። ጠዋት ሸሚዙ ተቀዶ ስላየሁ ለአንተ ብሎ ነው እኮ መልሽው። ኧረ ተው እንጂ በሱ በኩል የመጣ ምንም አይነት ነገር አልፈልግም። መልሽለት። ኤፍሬም እኮ ሲደፍረው ንጭንጭ ያደርገዋል። ሌላ ቀን ለብሷል። እሺ አባዬ ታዩም ይልቅ አንድ ታሪክ ልንገርሽ። አንድ ሰው ነበር። አንድ ሕፃን ልጅና አንድ ታማኝ ውሻ ነበር። አንድ ቀን የሰውዬ ከመሸ ከቤት ይወጣል። አምሽቶ ወደ ቤት ሲመለስ ውሻው አፉ በደም ተጨማልቆ ያገኘዋል። ሰውየው ባየው ነገር ይደነግጥና ውሻውን በጥይት ደብድቦ ይገድላል። ሰውየው ወደ ውስጥ ሲገባ ግን ሕፃኑን ልጅ እንዳስቀምጠው አለ እየሳቀ እየቦረቀ ያገኘዋል። ከሕፃኑ ልጅ ጎን ግን ተኩላ ሞቶ ያያል። ለካ ያ ተኩላ ሕፃኑን ለመብላት ነበር የመጣው። ውሻው ግን ሕፃኑን አላስወላም በማለት ተኩላውን ገደለው። ሰውየው ግን ውሻው ሕፃኑን የበላበት መስሎት ነበር ውሻውን በጥይት ደብድቦ የገደለው። እስር ቤት ውስጥ ነው ያነበብኩት። ምን እያልክ ነው ልጄ? ምንም። ሲገባ ይለብሷል።
ሄሎ ሄሎ ማሪ የት ነህ? እቤት ነኝ። ቤት? ምን እያደረክ? ትንሽ ደከም ብሎኝ ጋደም ብዬ ነው። እኔ የምከፍለው ብር አጥቼ ቤት ኪራይ አንተ ትተኛለህ? ቆንጆ ያው እኮ ኮንዶሚኒየም እስኪ ደርሰን ድረስ ነው። ታላግጣለህ እንዴ? አሁንም ብር ይዘህልኝ እንድመጣ። ችግር የለውም። ስንት ነው የፈለግሽው? 1000 ብር ብቻ። ምን ችግር አለ ታዲያ? አሁን ልጅልሽ እመጣለሁ። እሺ አፍጥና። ቻው። ሻው 980 ብር ከየት አባቴ ነው የማመጣው? ምንድነው? 1000 ብር። 1000 ብር ምን ይሰራልኛል እንዴ? ምን ልብላልክ? በቃ የሆነ የጎደለውን ቃስ ብዬ እንደምንም አሟላለሁ። ምንድነው አንቺ እንደዚህ የሚያደርግኝ? ምንድነው? ብር ነው። ምንድነው? እሱን ስታይ ምንድነው ሽንት የሚመጣው እንዴ? አንተ ቆይ ለሱም ለወንድሙም እስከ መቼ ነው የምትርበተበተው? ያው እኔ እኮ ምን በሌላ ነገር አታስቢ። ወንድሙም እሱ ቤተሰባዊ ፍቅር በሚለው ምናምን እኮ ነው። በዛ ላይ ደግሞ ዛፉ ምን ማለት በቃ አይገባሽም። የነሱ ቤት ዛፍ ምናምን በቃ አይገባሽም። በእናትሽ በቃ ለዛ ነው። እስቲ ወንድ ሁን ወንድ። እኔ ደግሞ ወንድ ነው ማውራት የምፈልገው። ወንዶኝ የማሳይሻል። ተስተሻለሽም እንዴ? ቅዱሴስ ምን ያደርጋል? ከኛ ጋር ሊሄድ ነው ባላልሽ? የቤተሰብ ትውውቅ ነው አላልከኝም እንዴ? ስለዚህማ እሱማ እንደ ቤተሰብ አባል እሱን ይዤ መሄድ አፍራለሁ። ወንድም በእናት ልጅ ነው የምታፍረው? አዎ አፍራለሁ። እኮ ማለት ለአባት የመሞት ምክንያት የሆነ ሰው አባት እኮ እኔ ባሌ፣ ትዳሬ፣ ጎጆዬ ነበር። ችኩልና ለኛ ስለነበር ራሱን አጠፋ። ሰማኛለህ? አንተ ወይ እሱ በጎደላችሁበት ይሄ ቤት ሙሉ አይደለም። አሁን ደግሞ እኔ እሱ በሌለበት አልሄድም። እንዴ እንኳን ቅዱስ የተውና አቡል የሚሄዳል። ጨርሻለሁ።
አጎት እሳቸው እናቱ ናቸው። እሱ ወንድሙ ነው። እሱም ቤተሰብ ነው። ተጫወተው። እሺ ምኑ ነው ያልሽኝ? ይሄ ፂማሙ ወንድ ቅዱስ ነው ስሙ? ይሄማ አይሆንም፣ በፍጹም አይሆንም። አባ ምንድን ነው ነገር ቤቴ ለቀምጡ ተነስ። ምን እየተደረገ ነው? ከ6 ዓመት በፊት ድርጅቴን ሙልጭ አድርጎ ዘርፎ የጠፋ ሌባ ነው። ውጣል። ታዲያ እኮ አሁኑ ብለም ትቶታል። ባለፈ ታሪክ እንደዚህ መሆን አለበት እንዴ? ትንሽ አያፍሩ? ለሌባ ጠበቃ ሆነው ሲከራከሩ ልጄንማ ከዚህ ቤተሰብ ጋር አልቀላቅልም። ይቅርታ እየዘለፈ መሆኑን ታወቁታል። አመሰግናለሁ። እግዚአብሔር ያክብርልን። ናንስታ ናንሄድ ናንሄድ ስለ እናት ክብር ግን ታውቃለህ? ምን እየሆንክ ነው ያለው? አባቴን እኮ ነው እየሰደብክ ያለው። እኔም እኮ እናቴን ነው የተሰደበችው። ስለዚህ ደህና ነህ አይደል? ቅዱስ እግዚአብሔር እንደዛ ተናግሮ ዝም ማለት በቃ በጣም ያዘገየኝ። በተለይ ደግሞ ያን የመሰለ ምግብ ሳንበላው እንዳሳየን ገና ይወርድብናል። እኔማ አልነቀውም። ዘግዝቄ ነው ማስቀምጠው። በተከበርክበት ሰፈር እንደዛ ሲሆን እንደዚህ ራሱን በሳስቼ ነው ማስቀምጠው። እኔማ አልነቀውም። አልነቀውም። አሁን ነው ማለት ይሻላል። አንተ ስላልክሽ ነገር ግን አልነቀውም። ቅዱሴ ውጥ አንተን ተናግሮ ማለት ዝም አለ። አልነቀውም። ማዘር እንዴት ነሽ? ስማ፣ በአንተ ምክንያት አባቴን አጥቼ ከልጅነቴ ጀምሮ ያለ አባት አደግኩ። ዛሬ በአንተ ምክንያት ትዳር የፈረሰ። ለዚህ ሁሉ ምክንያት
በእኔ ምክንያት አይደለም። በአንተ ምክንያት ነው። በእኔ ምክንያት አይደለም። ዶክተር የማየ ጤንነት እንዴት ነው? አሁን ላይ ምንም አስጊ ነገር የለውም። ቶሎ ደርሰንላቸዋል። ከአሁን በኋላ ግን ጥንቃቄ መደረግ ይኖርበታል። ምን አይነት ጥንቃቄ? በጣም ጥሩ። እናታችሁ በልብ ድካም ምክንያት ረጅም ጊዜ መድኃኒት እየወሰዱ ነው። ያው እንደ ዛሬው አይነት ራስን የመሳት ችግር የሚኖረው የሚያስጨንቃቸው ነገር ሲከሰት ነው። ስለዚህ ከአሁን በኋላ እንዳይጨናነቁ ክትትል አድርጉላቸው። ደግሞ ምን ፈለግ? ጋሽ ዮናስ አውቃለሁ እኔ ሌባ ሰው ነኝ፣ ግን በእኔ ምክንያት ትዳራቸው እንዲረበሽ አልፈልግም። በእኔ ምክንያት ህይወታቸው እንዲበጠበጥ አልፈልግም። እባክህ ጋሽ ዮናስ ተረዳኝ እባክህ። ሂድ ከዚህ ፖሊስ ነው የምጠራው። እባክህ ጋሽ ዞር በል ብያለሁ። እባክህ ጋሽ ዮናስ እባክህ፣ በእኔ ምክንያት የእነሱ ህይወት አይረበሽ። እኔ ሌባ ሰው ነኝ ጋሽ። ልቀቀኝ እባክህ፣ ፖሊስ ነው የምጠራው። ልቀቀኝ እባክህ፣ እባክህ ጋሽ ዞር በል ከዚህ እባክህ፣ ልቀቀው። እባክህ ጋሽ ዮናስ ትሰሚኛለሽ? ይሄን ጽንስ በፍጹም አትወልጂው። ምንድን ነው የምትለኝ?
አስወጩ እያልከኝ ነው? አዎ የዚህን እርኩስ ዘራቶች። አባዬ ዛሬ ምን ሆነሃል? አባትም እናትም ሆኜ ነው ያሳደጉሽ። አባክ ለታን መቼም ከፊት ያልጨርሰው ግን አባ በእግዚአብሔር ልጄን ወልደዋለሁ። ልጄን አላስወጣውም። እዚህ ቤት ውስጥ ማን እንደሚወስን እናያለን። ልመጣልና ሮጬ ካለህበት አላስኬድ ይለኛል የለየን ሰንሰለት። አስቤ አላውቅም መለያየት ላፍታ ግን ደህና ሁንልኝ ባለህበት ቦታ። ትመጪ እንደው ብዬ ባይኔ አማትራለሁ ከለመድነው ቦታን እፈልግሻለሁ። አምላክ ከፈቀደ እንጠብቅ በትዕግስት ይበጠስ ይሆናል የለየን ሰንሰለት። አቡሌ ስራ መስራት እፈልጋለሁ። በጣም አሪፍ። በቃ አንድ ጸዳ ያለ ስራ እንሰራና ከዛ ነገሮችን እናስተካክላለን። ዘርፌ ሳይሆን ሰርቼ መለወጥ ነው የምፈልገው። እንዴ ቅዱሴ ምን እንድትሰራ አስባለሁ? ኮንስትራክሽን ውስጥ ገብቼ ስራ እፈልጋለሁ። ቆይ እስር ቤት ኢንጂነሪንግ ምናምን ተምረን ነው እንደመጣ? የቀን ስራም ቢሆንም እጀምራለሁ እያልኩ አንተም ከኔ ጋር ትሰራለህ። አረ ቅዱሴ በተከበርክበት ሰፈር በተከበርክበት አካባቢ እንደገና ወርደ ሌላ ስራ። በዚህ ነገር ከተከበርኩበት ይልቅ የተዋረድኩበት ይብሳል። ቤተሰቦቼ በእኔ አንገታቸውን ደፍተው በተለያቸው ምስኪኗ እናቴ እንጃ ግን ነገሩ እንጃ የሚያስኬድንም አይመስለኝም። ማለት እሺ አንተ ካልክሽ ማዘሯ የምስራች አለሽ። ምስር ብላ ምን ተገኘ? ምስርማ እዛ እስር ቤት ስጠጣው አይደል እንደገረምኩት። ምስር አትበይኝማ አታይሽ። እሺ እዛ እስር ቤት ውስጥ የኖርኩበት ነው ምስር። እሺ ማዘሯ ደግሞ ምስር ብላ ትኛለሽ። እሺ እውነትህን ነው። እሺ ማዘሯ ስራ ልጀምር። ኧረ እባክሽ፣ ኧረ ማዘሯ ምን ሆነሽ? ምንድን ነው ስራው? ምጣድ ቤት ነው። አኩም ባሎ ልቀጠቅጥልሽ ነው። የመጀመሪያው ምጣድ ላንቺ ነው አምጥቼ የምሰጥሽ። እሰይ በደንብ ነው ማስሳ። አቤት ማዘሯ እንዴት እንደተንከራተትኩ ስራ ፈለጋ ነው።
እኔ ልጄ ተሰቃይ፣ እውነት ተሰቃይ። በዛ ላይ ትምሩ የለችም። በቃ አይዞን፣ ከተማረ በላይ ጭንቅላት አለ። አዎ አዎ። እኔ የምልህ እንዲያው ቅዱስዬ ለምን ጓደኛ አትይዝም? የሴት ነው ማዘሯ? አዎ። ገርል ፍሬንድ እኮ አዎ። አይ ማዘሯ አይመጣው ፊት አይሆንም ይሉኛል። እኔ ቆንጆ ነህ ቅዱስዬ፣ ለእኔ እኮ ወርቄ ነህ። የወለደ አንጀት አይደለም የሚባለው ለአንቺ ነው እንጂ ቺኮቹ አይፈልጉትም ፊት። ግድ የለም የተመታ ፊት ነው ይሉኛል። ግድ የለም እስቲ ሞክር። ፊት አይሆንም ግድ የለሽ። እንዲያው ሚካኤልን ለነገሩ እንኳን ቆንጆ ነው እኮ ማዘሯ። አዎ። የሕክምናው ሪፖርት እንደሚያሳየው እናታችሁ ማዮካርዲያል ኢንፍራክሽን የተባለ የልብ በሽታ ታማሚ ሆነዋል። ምን ማለት ነው ዶክተር? ይህ ማለት ወደ ልብ የሚፈሰው ደም መቆም ማለት ነው። ይህ በከፍተኛ ደም ግፊት በጭንቀት ሊመጣ ይችላል። ሜቢ ከ2000 አንድ ሰው ላይ ሊከሰት ይችላል። ዶክተር ሕክምናው እንዴት ነው ታዲያ? ማለት እንዴት ነው ማሳከም እንችላል? ሕክምናው አንጂኦፕላስቲ ይባላል። ይህ ማለት የተዘጋውን የደም ቱቦ መክፈት ነው። እዚህ ሀገር ሕክምናው የለም። ሕክምናውን ለማከናወን ምንድን ነው የሚያስፈልገው? ሕክምናውን በአፋጣኝ ለማግኘት ከ5 እስከ 600 ሺህ የኢትዮጵያ ብር ያስፈልጋል። ስለዚህ ሕክምናውን እስከሚያገኙ ድረስ የሚያስፈልጋቸው ነገር ቢኖር እረፍት ነው። በፍጹም መጨነቅ የለባቸው። በፍጹም ስራ መስራት የለባቸው። ቆይ ዛሬ ጉዱ ምንድን ነው? ምን ነው ማለት እኛ አንቺን ምግብ አብስለን መብላት አንችልም? አይ ያለ ወትሮአችሁ ኩሽና መግባታችሁ ገርሞ። ከዚህ በኋላ አንቺ ስራ አትሰሪ፣ እኛ ነው ሰርተን የምናበላሽ። በቃ የፈለገ ስራ ይኖር፣ እኔ እና እሱ ለሁለት ሁሉን ነገር እንሰራለን። አለቀ። እስከ ዛሬ ደክመሻል፣ ለፍተሻል። አሁን ቁጭ ብለሽ ጤንነትሽን መከታተል አይደለ? ይሆነ እንዳላችሁ። ለመሆኑ ሐኪሙ የምርመራ ውጤት ምን አላቸው? ጥሩ ነው፣ ሙሉ ጤነኛ ናት ብሏል። በቃ አሁን ካንቺ የሚጠበቀው እረፍት ማድረግ ብቻ። እሺ፣ ተመስገን። እግዚአብሔር ቤታችንን ጎበኘው ማለት ነው። ቤቴ ሰላም ከሆነ እኔ ጤና ከሆንኩ ምን አለ ኤፍሬሜ ከጮኛው ከታረቀልኝ፣ አንተኛው ደግሞ ካገባህልኝ፣ በቃ የእናንተ ልጆች እያጫወትኩ መኖር ደስ እያለ። ምነው ዝም አላችሁ? እኮ እንብላ በቃ። አይደለም በደንብ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ በእንቅልባ ጠዋት ማታ ሆድሽ ሲባባ ልጄ ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል? አንቺን ከማን አወዳደሬ ላብልጥ እንጂ አፍቅሬ አክብሬን እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደግሞ ከነማን አንቺን ከማን እናቴ ነሽ ዓለሜ
ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ በክልላችን ፔሌ የሚባል ወርቅ ቤት ከባድ የዘረፋ ወንጀል ተፈጽሟል። መቼ ነው የተፈጸመው ኮማንደር? ዘረፋው ትናንትና ማታ ነው የተፈጸመው። እሺ ምን ልታዘዝ? ኢንስፔክተር ይህንን ፋይል ለአንተ ስሰጥ ደስም እያለኝ ደስ የሚለኝ ወንጀለኞቹን ተከታትለ ዱካቸውን አነፍንፈ በመያዝ ለፍርድ በአስቸኳይ እንደምታቀርብ ስለማምንበት ነው። ያዘኑበት ኮማንደር? ያዘንኩት የመጀመሪያው ተጠርጣሪ ወንድምህ ቅዱስ ስለሆነ ነው። እንዴት ማለት ነው? እንዴት እሱ ሊጠረጠር ቻለ? በጣም ጥሩ ጥያቄ ነው ኢንስፔክተር። እንዲህ አይነት ወንጀል የሚፈጸመው በጣም በሰለጠኑና ልምድ ባላቸው ወንጀለኞች ነው። ቅዱስ እስር ቤት በነበረበት 6 ዓመታት ውስጥ እንዲህ አይነት የረቀቀ ወንጀል ተፈጽሞ አያውቅም። ስለዚህ ይህንን ወንጀል የፈጸመው እሱ ነው ብለን ባንደምድምም አይናችን ግን እንደ ሙያችን ከእሱ ላይ መንቀል የለብንም። ጥሩ መነሻ ነው። ምን አዲስ ነገር አለ? ኢንስፔክተር ወንጀለኛው ከአቅማችን በላይ ነው። ምንም ፍንጭ ማግኘት አልቻለም። እሳቸው ቅዱስ መረጃ ጠፋ ብዬ ተስፋ መቆረጥ ሰው አይደለም። አሁን ኃይል እንዲጨምር አደርግልሃለሁ። ክትትል እንቀጥል። ሄሎ ኢንስፔክተር፣ መልካም ዜና አለ። ምን አዲስ ምንጭ አለ እንዴ በዘረፋው ላይ? ለዛውም አስተማማኝ። በጣም ጥሩ ነው ሳጅን። ነገ ጠዋት ቢሮ እንገናኝ። እሺ ኢንስፔክተር፣ መልካም ደህና ደር። ደህና ደር። አቡሌ እቃው እንዴት አደረገው? እቃውን ወስዶ ገንዘቡን ተቀብያቸዋል። በጣም አሪፍ። ወንድሜ ግን እየተከታተለ አውቲ የሆነ ግጃ ነገር እኮ ማለት በቀላሉ የሚፋታን አይመስልም። ቅርሳ እሱ
ምንም አያስጨንቅም። ልጅ ይሮጣል እንጂ አባቱን አይቀርም። አቡሌ ማዘሯ እንዴት እንደምወዳት ታውቃለህ? አውቃለሁ፣ በጣም አውቃለሁ። ምንም ነገር እንዳትል። ጣጣ የለም። እሷ አንድ ድም ልጄ ነው የሰረኩት። ኧረ ጀለስካ እንዴ! ያንተ እናት ማለት እኮ የኔ እናት ነች። እሷ አንድ ድም ልጄ ነው ሁሉ ነገር የሚያደርጉት። ችግር የለም። እሷ ደህናይቻት ቢፈልጉ ለምን አይሰቅሉኝ? ገንዘቡን ትወስድና ታሳክማታል። ችግር የለም። ምንም ነገር እንዳይቆልባት። ምንም ችግር የለም። ገንዘቡን ይዘህ ሂድና ለተወሰነ ጊዜ የሆነ ቦታ ትደብቃል። ሄሎ ኢንስፔክተር፣ ደህና አደርክ? ደህና አደርክ? ምን እባክህ አሳዛኝ ዜና አለ። ምን ተፈጠረ? ሳጅን ሰለሞንን ቤቱ ተገድሎ አገኘ ነው። ምን? አዝናለሁ ኢንስፔክተር። ይሄ ከአስክሬኑ አጠገብ የተገኘ ነው። በጠዋት ወደ ልትሄጂ ነው? እስቲ ቤተክርስቲያን ዛሬ ቀይቶኛል። ቤተክርስቲያን ደርሼ አብረን እንሄዳለን። አለ ብቻ አንተ ቤት ቁጭ ዘና አሉ ጎረቤቶቼ፣ ከእነሱ ጋር ሄዳለሁ። ብቻሽን ከምትሄጂ አብረሽ አልሄድም እንዴ? ኧረ ግድ የለም ደህና ነኝ ዛሬ። ማዘሯ በየጌታ አይዞሽ፣ ትታከሚያለሽ። እሺ እሺ። ማዘሯ አቤት አቤት። እወድሻለሁ። እኔም እወድሃለሁ። ምንድን ነው? በቁጥጥር ስር ውሏል። ምን እያልክ?
በሳጅን ሰለሞን ሞት ተጠርጥረህ ከዛ ጀምሮ በቁጥጥር ስር ውለሃል። እኔ ነፍሰ ገዳይ አይደለሁም። እሱም ፖሊስ ጣቢያ ታስረዳለህ። ናሳ ምንድን ነው ሳታረጋግጡ ሰው ይዛችሁ የምትሄዱት? ኤፍሬም ቀጥል። እኔ ነፍሰ ገዳይ አይደለሁም። ኤፍሬም ኧረ ባላረጋገጣችሁት ነገር ሂዳታ ሌሎች ልጄን አስረን እናጣለን ትላለህ? እማ ፖሊስ እኮ በቂው ማስረጃ ስላገኘበት ነው በቁጥጥር ስር። እኔ ስላንተ ፖሊስ መረጃ የማውቀው ነገር የለም። ያልሰማሁልህ መሰለህ? ልጄ ለሰው ይሞታል እንጂ ሰው አይገልም። ሰው አይገልም። ይኸውልሽ እኔ ሁሉንም ነገር የፈጸምኩት በህጉ መሰረት ነው። ህጉ ደግሞ ነፃ ከሆነ ይለቀዋል። ነገርኩ። ስላንተ ህግ የማውቀው ነገር የለኝም። እሺ እኔስ ሀገሬን በታማኝነት ላገለግል የገባሁት ቃልስ? እኔ ስላንተ ታማኝነት ስላንተ ህግ ማወቅ አላውቅም። ልጄ ግን ሰው አይገልም። አዘንክልኝ እንዳትነቅሽ አትንቀሽ። እኔ ራሴን ችዬ ተወኝ። እስኪ ወደ እኔ ግድያው የተፈጸመለት ምሽት የት ነበርክ? በቤት ተኝቼ። እርግጠኛ? አዎ እርግጠኛ ነኝ። የማን ቦርሳ ነው? የኔ ነው። ታዲያ አንተ ቦርሳ ሟች ቤት ምን ያደርጋል?
ቦርሳው የኔ ነው። እንዴት ሊሆን ቻለ? ቅዱስ ደስታ ከጓደኞች ጋር በማበር ከባዱን የዘረፋ ወንጀል ፈጸማችሁ። ሳጅን ሰለሞን በቂ ማስረጃ ስለገኘብህ እቤቱ ድረስ ሄደህ ገደልከው። እኔ ነፍሰ ገዳይ አይደለሁም። እኔ ሰው አልገደልኩም። ኤፍሬም ጨርሻለሁ። ኤፍሬም እኔ ሰው አልገደልኩም። አንዴ ብቻ ልውጣ፣ አንዴ ልውጣ ለእናቴ ስትል አንዴ ልውጣና እናቴን ብቻ አድኛት። አንዴ እኔ ራሴ እመጣለሁ። ኤፍሬም አንዴ ፍቀድልኝ። ያንተ እናት ለኔ እናት አይደለችም? አቃል ማግኘት አማታ እናትን ብትወድ ነው እንደዚህ አይነት ወንጀል አፈጽም ነበር። ጨርሻለሁ። ኤፍሬም አንዴ ብቻ ውጣ። ለማን ስትል ውጣ። ኤፍሬም ጨርሻለሁ። ማዘሯ ለምን መጣሽ? ታዲያ እንዴት ዝም ብዬ እቀመጣለሁ? ምንም ባላረገልህ ምግብ እንኳን ላቀብልህ እንጂ። ማዘሯ ደግሞ ምግብ እዚህ ያለ አይደል እንዴ? ለምን ትደክሚያለሽ? ደግሞ እያመመሽ ነው አይደል? ደህና ምን ደህና ነሽ ማዘሯ? ምንም እኮ ደህና አይደለሽ። ይኸው ፊትሽ ያስታውቅ የለ እንዴ? እኔ ደህና እኔ የምልህ አቡሌም ከአንተ ጋር ታስበው። አቡሌ እየመጣ ጠይቅሽ? እንደው መጥቶን ማያውቃት ከታሰርክ ጀምሮ። እርግጠኛ ነሽ? አዎ። ምን ነው ልጄ? የመጣ ያሽም አቡሌ? አዎ። ሕክምናው ምን አልከኝ? ሂጂ በቃ ሂጂ ሂጂ። አጠፋው እንዴ አባቴ?
ስተሰርቻለሁ እንዴ? ወይ ሀያን አክብር። ለሙያ ታማኙን ብለህ ያሳደግከኝ እንደዚህ አይደል እንዴ? ምኑ ጋር ነው ስህተት? እናቴ ለምን ፊቷ አነሳች? ምንድን ነው ያጠፋሁት? አባ እስኪ ንገረኝ። ሰላም ሰላም። አላወቀኝ? አላወኩም። በረከት ነኝ። በረከት የልጅነት ጓደኛችሁ። እንደምን ነህ? ደህና ሰላም ነው። እንዴት ነህ? መቼ መጣ? ትናንትና መጣሁ። በጣም ተለውጣል። ቅዱስን እስከማየው እንዴት እንደጓጓው። መታሰሩን ሰማሁ። በጣም ነው ያዘንኩት። ያንተ ነገር እኮ ቅዱስ ቢኖር አይሆንለትም። ደሱ ወንድም የትም አይገኝም። ለአንተ የከፈለው ሳክሪፋይስ መቼም ቢሆን አውረሳውም። የምን መስዋዕትነት? ዋ ህፃን እያለን ፕሪዝን የገባንበት ነው። ታዲያ እሱን ሳቸው አይደል እንዴት አሰራችሁ? ኖ ለምን ያ ወንጀል እንደፈጸመ የምታውቅ ይመስለኝ ነበር። ኦፕራሲዮን መደረግ እንዳለበት ዶክተሩ ነግሮኛል። ለዚህም 10,000 ብር እንደሚያስፈልገው ተነግሮኛል። በመስሪያ ቤቴ እንኳን እንዳላሳክመው ምንም በማላውቀው ወንጀል ተብትበውኝ ይኸው ከስራ ያግደውኛል። የልጁ እናትም በሱ መታመም ምክንያት ይኸው ደንግጣ አልጋ ላይ ነች። እንዲሁ ምኑ ጉድ ገጠመ ወዳጄ? የወር ደሞዜም ከቤት ውጭ ተርፎ የማጠራቅመው ገንዘብ የለኝ። ልጄን አይኔ እያየ ሊሞት ነው። እንዲህ በአንዴማ ተስፋ ትቁረጥ። ሌላ መፍትሄ አታስብም? ምን መፍትሄ? ዋናው የልጅ መትረፍ ነው። እንደሚታወቀው በመስሪያ ቤታችን ውስጥ ጠንካራ አባል አንተ ነህ። ቀጥታ ወደ መፍትሄ አሳውቅ ባስቲ። ይኸውልህ አንተ ከስራ ታግደህ የለም? ያ የምታውቀው መረጃ ደብዛውን አጥፋና ልጄን አሳክምበት። ሰዎቹ ጠቃሚ ገንዘብ ነው የሚሰጡ። ምን? ለአንተ ብዬ እኮ ነው። በቃ ልጄን ከማሳክም ብቀብረው ይሻለኛል። ልጄን እንድታሳክምበት በቃ ውጣልኝ! ውጣ! አይዞህ ልጄ ትድናለህ። አይዞህ። ታረጋ አቤት።
በሰላም ነው? አዎ በሰላም ነው። ጣቢያ ይፈልጋሉ። በምን ምክንያት? በአቶ ግዛቸው ቤት በተፈጠረው የዝርፊያ ወንጀል ላይ እርስዎ ተጠርጣሪ ሆኖ ከአሁን ሰዓት ጀምሮ በቁጥጥር ስር ውለዋል። አዎ በቶ አለቃ እንሂድ። እሺ ልብስ ቀይሬ ልመለስ። ለሱ ነው ያመጣሁለት። ጠዋት ሸሚዙ ተቀዶ ስላየሁ ደግሞ ምን ቀረ? ወንድሜ ልጠይቅ። ወንድሜ ነው ያልክ? አውቃለሁ፣ አንተ ለእኔ ወንድሜ ነው ቅዱስ። እኔ ለአንተ ወንድም መሆን ያልቻልኩት በዚህ ሰዓት ፊት መቆም እንደማይገባኝ ያውቃለሁ። ምን እያልክ ነው? እንጃ፣ እኔም አላውቀውም። ምን እያልኩ እንደሆነ አላውቅም። በቃ እንኳን ተናግሬ ሳስበው ውስጥ ይደማል። እማዬ ልክ ነች። አንተ ለሰው ትሞታለህ እንጂ ሰው አትገልም። ምን አለ ቆይቶ ባይገባኝ። እባክህ እኔን ተወኝ። ከዚህ በኋላ የእናቴ ሞት ከማይ እዚህ ብኖር ነው የሚሻል። አይሆንም ቅዱስ፣ ታስፈልገኛል። አላስፈልግም ቅዱስ፣ ጉድጓድ ገብቼም ቢሆን አወጣለሁ። እስከ ዛሬ ድረስ ሳላውቅ ያጣሁ ይበቃኛል። አይሆን እናቴን ማዳን ይሆናል። ታስፈልገኛለህ። ቢያንስ ለበደልኩ በደል ካሳ ባይሆንም ወንድም ይኖረኛል። እባክህ ተው። የማዘራውን ሞት ከማይ እዚህ ብሆን ይሻለኝ። ቅዱስ፣ ማዛ እናቴ ቅዱስ፣ ቅዱስ ሰላምዬ፣ በቀለን ታስታውሻለሽ? በቀለ ረጋሳ።
የሆነ ጊዜ የቢዝነስ ፓርትነር ነበር። ውጭ ሀገር እንደሄደ ነበር የሰማሁት። ዛሬ ግን መንገድ ላይ ባለቤቱ በጣም ተጎሳቁላ አገኘኋት። እድሜ ልክ እንደተፈረደበት ነገረች። ለካስ ከ6 ዓመት በፊት በጋራ ልንሰራ የነበረው ቢዝነስ የሀገርን ደህንነት አደጋ ላይ የሚጥል ነበር። ድርጅታችን ደግሞ በመዘረፉ ምክንያት ስራውን ሳልሰራው ቀረው። ያው እነሱም ታሰሩ፣ እኔም አለው። ነትና ባይ የሚገርም ነው። የሚገርምሽ ቅዱስ ድርጅታችንን ባይዘርፈው ኖሮ እኔም የነሱ ዕጣ ነበር የሚያጋጥመኝ። እግዚአብሔር ቤትን ሲያቃጥለው እሳት ሊያሞቀኝ ነው ብለህ አስብ ያለኝ ወዳጄ እውነት መሆኑ አሁን ነው ገና የተረዳሁት። በቃ ሰላምዬ ሂጂ ወደ ፍቅረኛሽ። አባይ ምር ነው? አዎ ፍቅርሽን ሰውተሽ የአባትሽ ልጅ መሆንሽን አሳይተሽኛል። ቀስ ከሳሽ የፌዴራል አቃቤ የተከበረው ፍርድ ቤት የፌዴራል አቃቤ ሕግ ሽመልስ ባቲ፣ ተከሳሽ አቶ ቅዱስ ደስታ ሙሉ ስም ቅዱስ ደስታ ማሞ፣ አድራሻ አዲስ ከተማ ክፍለ ከተማ ወረዳ 3 የቤት ቁጥር 596፣ እድሜ 32፣ ስራ የለኝም። አቶ ቅዱስ ደስታ ክሱ ደርሶታል? አዎ ደርሶኛል። ከሳሽ የፌዴራል አቃቤ ሕግ ተከሳሽ አቶ ቅዱስ ደስታ ማሞ፣ አድራሻ አዲስ አበባ አዲስ ከተማ ክፍለ ከተማ ወረዳ 3 የቤት ቁጥር 596፣ እድሜ 32። የክሱ አይነት አንደኛ ክስ በ1997 ዓ.ም በተሻሻለው የወንጀል ሕግ አንቀጽ 671 ዝባር 1 ሀ ላይ በመተላለፍ ተከሳሽ ጠበቃ ማቆም ይችላሉ ወይስ ፍርድ ቤቱ ተከላካይ እንዲያቆም ያደርግሎት? ጠበቃ የማቆም አቅም የለኝም። ተከላካይ ጠበቃ አልፈልግም፣ ራሴ እከላከላለሁ። የክስ መቃወሚያ ያለዎት? ክሱ ገብቶታል? የክስ መቃወሚያ የለኝም፣ ክሱ ግልጽ ነው። ተከሳሽ በአቃቤ ሕግ የቀረበቦትን ክስ ላይ ያሉትን ድርጊቶች ፈጽመዋል? አዎ ፈጽሜያለሁ። እንዴት ነው የፈጸሙት? መርካቶ አመዴ ገበያ አካባቢ ፌሊ ወርቅ ቤት የሚባል ቤት ውስጥ ነው። ሰዓቱ ከምሽቱ 6 ሰዓት ላይ ነው። ጨረስክ? አይ እኔ ፍርድ ቤቱ እንዲረዳኝ የምፈልገው
ማንም ሰው እንዲያውቅልኝ የምፈልገው ይህንን ወንጀል የፈጸምኩት እናቴን ለማሳከም ስል እናቴን ለማሳከም ደግሞ በቂ ገንዘብ አልነበረኝ። እናቴ ለኔ ስትል ጠቁራለች፣ ለኔ ስትል ታማለች። ልጅ እያለሁ እንቅፋት ሲመታኝ እንኳን ልጄን ብላ የደነገጠችውን ያህል ውለታዋን አልከፈልኩም። የኔን ደስታ ሁሌ የኔን ደስታ የምትመኝ ሁሌ የኔን መለወጥ የምትመኝ ለዚህች እናት ስል ነው ወንጀሉን የፈጸምኩት። አውቃለሁ የሰው ሀቅ የሰው ነው። በሰው ሀቅ ደግሞ ሰውን ማዳን አይቻልም። ግን እናቴ ስለምወዳት ነው ወንጀል የፈጸምኩት። ተከሳሽ ሁለቱንም ክስ አምኖ ተቀብሏል። አቃቤ ሕግ ምን አስተያየት አሉት? የተከበረው ፍርድ ቤት ከሳሽ በክሳችን ላይ ያሉትን ሙሉ በሙሉ በዝርዝር እንደ ክስ አቀራረቡ ያስረዱ በመሆናቸው ተከሳሽ ለቀረበባቸው ክስ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 149 መሰረት የጥፋተኝነት ውሳኔ እንዲሰጥልን ስንል እናመለክታለን። ፍርድ ቤቱ ከሳሽ ያቀረበውን ክስ እንዲሁም ተከሳሽ ለፍርድ ቤት የገለጸውን የእምነት ቃል መሰረት በማድረግ የሚከተለውን ፍርድ ሰጥቷል። በሁለተኛ ክስ የክሱ አይነት በ1997 ዓ.ም የተሻሻለውን የህግ አንቀጽ በመተላለፍ የክስ ዝርዝር ተከሳሽ በቂም በቀል ተነሳስተው የሞት አደጋ እንዲደርስ በማሰብ ሚያዝያ 1 ቀን 2006 ዓመተ ምህረት በግምት ከምሽቱ 3 ሰዓት አካባቢ ልዩ ቦታው በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አማኑኤል ቤተክርስቲያን ጀርባ በሚገኘው ሟች ሳጅን ሰለሞን በቀለን የተባሉት ግለሰብን በአንደኛ ክስ ላይ የተጠቀሰውን ድርጊት በማጣራትና በምርመራ ላይ በነበሩበት ወቅት ተከሳሽ ሆን ብሎ በቂም በቀል የተጀመረውን የወንጀል ምርመራ ሂደት ለማሰናከል በሚል ጭካኔ በተሞላበት ሁኔታ በስለት 8 ቦታ በመውጋት ህይወቱ እንዲያልፍ በማድረግ በፈጸሙት የግድያ ወንጀል ነው። የተከበረው ፍርድ ቤት ተከሳሽ በአንደኛ ክስ ላይ የተከሰሰበት የክስ አንቀጽ በተሻሻለው የቅጣት አፈጻጸም መመሪያ ቁጥር 2/2006 መሰረት ደረጃና እርከን የወጣለት ነው። ደረጃው እስራት ቅጣት እርከንና የገንዘብ መቀጫ እርከን ሲሆን ከወንጀል አፈጻጸሙ አንጻር በከባድ እንዲመዘገብልን። በሁለተኛው ክስ ላይ በተሻሻለ የቅጣት አፈጻጸም መመሪያ 2/2006 መሰረት ደረጃና እርከን አልወጣለትም። ደረጃና እርከኑ ከወንጀል አፈጻጸሙ አንጻር ወንጀሉ ከተፈጸመበት ግለሰብ ማንነት ህግን የማስከበር አካል ከመሆኑ አንጻር በከባድ እንዲያዝልን። በአጠቃላይ በተከሰሰበት ወንጀል የቅጣት እርከኑ የመጨረሻ የሆነውን እርከን 35 ተፈጻሚ እንዲያደርግልን የተከበረው ፍርድ ቤትን እንጠይቃለን። ተከሳሽ የቅጣት አስተያየት አሉት? የለኝም። በቃ ከዚህ በኋላ ሞት እንድትፈርዱብኝ ነው የምፈልገው። ሞት ፍረዱብኝ። እኔ መሞት ነው የምፈልገው። መሞት ነው የምፈልገው። ቅጣት ለመወሰን ሚያዝያ 20 2006 ዓመተ ምህረት በ3 ሰዓት ተቀጥሯል። ሰላም አቡሌ ጠፋብኝ። ለስራ ፈልገው ነበር። አቡሌ ላይ ነው። እርግጠኛ ነህ? ላይ አቡሌ እዚህ አካባቢ ከመጣ ራሱ ረጅም ጊዜ ነው። አንቺ ራሱ ብታይሽ ብትነግሪኝ ደስ ይለናል። አይተኸው አታውቅም?
ገንዘብ በሙሉ ደረሰ? አዎ አሁን ሙያለኝ ያለ ነው። በቃ እሺ። ከዛም በኋላ ብዙ ምንም ችግር የለውም። ሌሎች ደላሎች ናቸው የሚቀበሉ። አዎ እሺ እሺ። ወይ አጎቴ ገንዘብ በሙሉ ደረሰ አለ። ጉድ ሆነናል። ፖሊሶች እየተከተሉን ነው። ፎቶዬ በየቦታው ተበትኗል። እንዴት ተጨናንቄ እንደመጣሁ አትጠይቂኝ። ወይኔ ፖሊሶች እየተከታተሉ ነው። ወይኔ በቃ ይሁን። አሁን እንትን እናድርግ። አንተ ራስን ቀይረህ ቤት ውስጥ ቁጭ በል። እኔ ያለውን ነገር እንዳለ ጨርሳለሁ። እሺ? ወይኔ ጌታ ይሁን። እሺ በእናትህ። ወይኔ ጉዳችን። ሰላም ነው። ደከም ሰላምዬ፣ እስከ ዛሬ በሙያ የተሰጠኝን ኃላፊነት በብቃት ወጥቼ ፍትህ ሰጥቻለሁ። ዛሬ ግን ለወንድሜ መሆን አቃተኝ። ተሸነፍኩማ። አይዞህ የኔ ጌታ፣ አንተ አትጨነቅ እሺ። ሁሉም እኮ የሚሆነው በእግዚአብሔር ፍቃድ ነው። አንተ ተረጋጋ። ነገ እኮ ፍርድ ቤት የመጨረሻ ውሳኔ ቀን ነው። ሰላም፣ ነገ እኔና አንቺ አብረን እንሄዳለን። እሺ? እንዴ የልጄን ውሳኔ ሄጄ መስማት አለብኝ? አይሆንምማ፣ አይሆንም። አሁን ባለሽበት ሁኔታ አንቺ ፍርድ ቤት መገኘት የለብሽም። እውነቱን ነው ማማ። እርሱ እዛ መሄድ የለብዎትም። ለጤናዎት አስቡ እንጂ እኛ እንሄዳለን። ወንድም ብላንት ይሆንለት በተራ ስትሆንለት አየሁ። አሁን በሞትም አይቆጨኝም። አንተ ወንድም እንዳላዳንከው ታስብ ይሆናል፣ ግን አድነዋል። አሸንፈሃል። ግን ፍቅር በመካከላችን ካለ አምላክ አለ፣ ፈጣሪ አለ። ታሸንፋለህ ልጄ፣ አሸንፋለህ። ወይኔ ቅዱስዬ፣ ወይኔ ልጄ፣ አይ ቅዱሴ። ፍርድ ቤቱ ተከሳሽ በወንጀለኛ ቁጥር 539 እና 671 እንዲሁም በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 179/1 መሰረት ተከሳሽን በሞት ቅጣት እንዲቀጣ በሚል በሙሉ ድምጽ ወስኗል። ትዕዛዝ የፍርድ ቤት ውሳኔ የፌዴራል ማረሚያ ቤቶች አስተዳደርና የፍትህ ሚኒስቴር እንዲያስፈጽም ትዕዛዝ ይጻፍ። ይግባኝ መብት ነው። አደራን አደራ እምዬን አደራ ጠብቃት አደራ አምላክ አትግደለን ቁም ነገር ሳልሰራ እምዬን አደራ አደራን አደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እናቴን አደራ
አልሞትኩም፣ ምክንያቱም አልገደልኩም። የእናቴን ህይወት ለማዳን የሰራሁት ወንጀል የእናቴን ህይወት ለማኖር አልጠቀመኝ። በጊዜው በጣም ተስፋ ቆርጬ ስለነበር ሞት እንዲፈረድብኝ ብዬ ሳልገድል ገድያለሁ ብዬ አመንኩ። እንደ ወንድሜ የማየው አቡሌ ግን የግድያው ቦታ ላይ የኔን ኤክስፖርት አስቀምጦ ወንጀሉን እኔ እንደፈጸምኩት ቢያደርግም ያመን አንሳራ ግን ለፖሊስ ጠቁማ ይዛው ገንዘቡን ይዛ ተሰወረች። እኔም ለፍትህ አካላት ይግባኝ ጠይቄ ከ2 ዓመት በኋላ ከስር ተፈታሁ። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ በእንቅልባ ጠዋት ማታ ሆድሽ ሲባባ ልጄ ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል። አንቺን ከማን አወዳደሬ ላብልጥ እንጂ አፍቅሬ አክብሬን እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደግሞ ከነማን አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ